የመልካም ቲዩብ ተከታታይ ቤተሰቦቼ እህት ወንድሞቼ እንኳን በሰላም ወደ መልካም ቲዩብ በድጋሚ መጣችሁ ላለው ዛሬም እንደተለመደው ከመምህር ተስፋዬ አበራ ያገኘሁትን የመንፈሳዊ ህልም ፍቺ ነው ማቀርብላችሁ። በዚህ አጋጣሚ መምህር ተስፋዬን የማታውቁ ሰዎች፣ ካሁን በፊት ትምህርቱን ያልሰማችሁ ሰዎች ካላችሁ መምህር ተስፋዬ አበራ ሁለት ዩቲዩብ ቻናል አለው። አንደኛው መምህር ተስፋዬ አበራ የሚለው ነው። ሁለተኛው ደግሞ ኤፍታ ተስፋ ስላሴ የሚለው ነው። ይህን ዩቲዩብ ካላወቃችሁ ወደዛ ሄዳችሁ ብዙ ትምህርት እንደምትማሩ ትልቅ ነገር እንደምታገኙበት ህይወታችሁን ትለውጣላችሁ ብዬ አስባለሁ። ምክንያቱም ብዙ ሰዎች ተለውጠውበታል፣ እኔም ተለውጬበታለሁ እና ከሱ የማቀርብላችሁ ነው። ሁለተኛ ነገር ደግሞ ብዙዎቻችሁ አዲስ የሆናችሁ ሰዎች መምህር ተስፋዬን እንዴት ነው ማግኘት የምችለው የምትሉ ሰዎች አላችሁ። መምህር ተስፋዬን ቀጥታ በስልክ ማግኘት አስቸጋሪ ነው። በአሁኑ ጊዜ በጣም ስራ ይበዛበታል። ብዙ ሰዎች ጋር ነው የሚሄደው። ብዙ ሰዎችን ስለሚረዳ ጊዜ የለውም። የሚገኘውም እሁድ ብዙ ጊዜ ላይቭ ይገባል። ያኔ በስልክ በቴሌግራም ቁጥሩ በ0927 58 07 58 በዚህ ስልክ ልታገኙ ትችላላችሁ። አንድ ነገር አስረግጬ የምነግራችሁ ግን አሁን በምደውልበት ጊዜ ህልም እንደ ድሮ አይፈታም። መምህር ተስፋዬ ህልም መፍታት አቁመዋል። ከዛ ይልቅ ስለ ነፍሳችን መዳን ዋናው ነገር በህይወታችሁ በአሁኑ ሰዓት አስፈላጊ ዋናው ቁም ነገር አንገብጋቢ ጉዳይ ላይ ነው ትኩረት የሚሰጠው። ደውላችሁ ቀጥታ ወደ ህልም ብጠይቁት ለዚህ አይሰጣችሁም። ግን ሌላ ጉዳያችሁን አዋይታችሁ በኋላ ላይ መጨረሻ ላይ ህልም ብጠይቁት ፍቺ ሊሰጥ ይችላል ብዬ አስባለሁ። ሁለተኛ ግን ህልም እንዲፈታላችሁ ከፈለጋችሁ በቴሌግራሙ ላይ ሜሴጅ ተውለት። ሌላው አማራጭ ደግሞ እሱም እንደተናገረው መጽሐፍ እያዘጋጀ ነው፣ የህልም ፍቺ። ይህ መጽሐፍ ታትሞ ሲወጣ ሁላችንም እናገኘዋለን ብዬ ተስፋ አድርጓለሁ። ስለዚህ በትዕግስት መጠበቅ ጥሩ ነው እላለሁ። መልካም ቀን። አመሰግናለሁ። የነበረን እሺ፣ መጀመሪያ ህልም ችግር የለውም መፍታት ይቻላል። እሺ፣ ባለፈው ያየሁት ህልም ነበረ። እሺ፣ እሱም እንትን ይመስለኛል የአያቶቼ ማሳ ይመስለኛል። የማላቀው ማሳ ነው፣ አላቀውም እና ከፊት እየቀደመ አጎቴ ነው ሲያስጎበኘኝ የነበረው ማሳውን ማለት ነው። እና አላቀውም። በጣም ደስ ይላል። በጣም ቅልል ያለ መሬት ነው፣ የዝርግ መሬት እና ደስ የሚል ነው። እና ማሳው ደግሞ የተለያየ ዘር ያለበት ነው። ጤፍ አለው፣ ገብስ አለው፣ ብዙ አይነት ዘር ያለበት ነው። እና እያሳየኝ እያለ እየገባን እያለ የጤፍ እሸት ነበረ። ሁሉም እሸት ነው የደረሰው ማለት ነው። ከዛ ገና መግባት ስንጀምር እንዳለ ውስጡ በጥቁር እባብ የተሞላ ነው። በጣም ሰፊ መሬት ነው፣ ግን ጥቁር እባብ ነው ውስጡ ያለው። እና አጎቴ ምንም አይታየውም፣ በቅርብ ርቀት ፊት ይሄዳል። እኔ ደግሞ ከተለዋለሁ እና እባቦቹ ግማሾቹ አንገታቸውን እንደዚህ ያዞሩና አልነኩኝም። እየዘለልኩ እያለፍኳቸው ሄዳለሁ፣ እየፈራው ማለት ነው። እሺ፣ ይሄ ነው አንዱ፣ ይሄ ነው። እሺ፣ ማን ነበር ማሳ ውስጥ መጀመሪያ አብሮሽ የነበረው? ስንገባ ገና ቁልቁለት ወርደን ነው ስንወድ በጣም ጥልል ያለ መሬት ነው እና ብዙ አይነት ዘር ያለበት ነው። አጎቴ ነው ከፊት ቀድሞ እያሳየኝ የነበረው። አዎ፣ አንቺ የማታውቂው ወይም ደግሞ እርሻ ማለት በነገራችን ላይ ወይም እርሻ ማለት የእናት ማህፀን ወይም በረከት ዘር ብዙ ዘር እንደሆናችሁ በትውልዳችሁ ብዙ በረከት መሆን የምትችሉ ሰዎች ነበራችሁ። የሚታየው ከላይ ሲታይ ሀብቱ ንብረቱ ልክ እርሻውን እንዳየሽው የሚያምር እንደሆነ ልክ በተረት እንደሚተረተው በሬ ሆይ ሳሩን አይተህ ገደሉን ሳታይ እንደሚባለው በቤተሰባችሁ ውስጥ በደስታ በፍቅር በሰላም በውበትም በማንኛውም አይነት ዘራቸው ብዙ ነው ተብሎ በሚባለው ይታያል። ግን የዛር መንፈስ እባብ ብዙ ጊዜ የዛር መንፈስ ነው። የዛር መንፈስ ግን በሁላችሁም ውስጥ አለ። ያ ማሳ ያ እርሻ የእናት ማህፀን ነው እና በእናታችሁ ማህፀን በኩል ብዙዎቻችሁ እንዲህ አይነት ነገር አለ። አጎትሽ መሆኑ ደግሞ ማሳያው ያንቺ እናት
ከእናታቸው የተቀበሉት ሳይሆን በራሳቸው እናትሽ ብቻ ከሌላ በራሳቸው ችግር በራሳቸው ጊዜ ያመጡት እንደሆነ ማሳያ ነው። ለምን የእናትሽ እናት ቢሆን ኖሮ ወይም የእናትሽ አባት ቢሆኑ ኖሮ ይሄን የሚያሳዩት መንፈሱ የመጣው ከአያት ነው ያስብል ነበር። አጎትሽ ከሆነ ግን እህትና ወንድም ስለሆኑ አብረው ይኖሩ በነበረበት ሰዓት እናትሽ በጣም ደስ የሚል ጥሩ ኑሮ ይኖሩ እንደነበረና ግን ውስጡ በጣም ከባድ ችግር እንዳለ እባቡን እንዳያችሁት ጥቁር እባብ እንዳያችሁት ውስጥ በእናትሽ ውስጥ ግን ከባድ የሆነ ችግር ዛሩ መንፈሱ ጥቃት ሊያደርስ እንደሚችል አንቺ ያልኖርሽባቸውን ዓመታቶች ወይም ኖረሽም ቢሆን ሕፃን በነበርሽ ማስተዋል በማትችበት ጊዜ ያሳልፉትን ሕይወት ስለሚያውቁ ምናልባት ወደ ቤተሰቦችሽ ወደኋላ መለስ ብለሽ እንዴት ነበረ የምንኖረው አጎቴ፣ ማዬ፣ አባዬ እንዴት ነበረ አስተዳደጌ ብለሽ ጠይቂ። ከእናትሽና ከአባትሽ የመጣው የዛር መንፈስ አንቺም ጋር እንዳለ ማሳያ፣ ትውልዶቻችሁ ዘሮቻችሁ በሙሉ በመንፈስ በዛር መንፈስ እንደተያዙ ማሳያ ነው። አዎ ይነግሩኛል። በእርግጥ እነ ወላጆቼ ሳይሆኑ አያቶቼ የአምልኮ እንትን ነበራቸው። አሁን ግን ጥለዋል። ማሳው ግን ያየሁት ህልሙ ላይ የአያቶቼ ነው፣ በእናቴ በኩል ያሉ አያቶቼ ማለት ነው። ተቀብለውታል እኮ ልምሽ እናትሽ አጎትሽ አሁን እዚህ ውስጥ የለበትም። ነይ ብሎ የሚያሳይሽ ምንድን ነው? እናትሽ የተረከቡትን ከላይ የሚታየው ይሄ ነው፣ ውስጡ ግን ይሄ ነው እያለሽ ነው። ገባሽ? ከቤተሰቦችሽ እናትሽ ይሄ ነገር ተቀብለውታል። ቢያንስ በተግባር እንኳን ሄደው ጨሌውን ባይቀበሉ በልባቸው ግን ይሄ መንፈስ ለማምለክ የሆነ ስቴፕ ድረስ ሄደዋል ብዬ ነው የማስበው። ይሄ ነው ትርጉም። እሺ ሁለተኛው እሺ እሱን እናቴ ነች። እንደውም ከትናንት ወዲያ ነው መሰለኝ አየሁ ብላ እንትን አለችኝ። ማለት እኔ ያን ያህል ጠንካራ መባል አይደለሁም። በእርግጥ ያው በቤተክርስቲያን ብዙ ጊዜ ባሳልፍም አሁን ነው ትንሽ በስግደቱም በጸሎቱም እየበረታ ያለውን እና ብዙ አይነት ህልም አያለው። ግን ያው ከዛ ውስጥ ነው ግማሹን ነው የማወራው። አሁን እናቴ ያየችው ደግሞ መንገድ ላይ እየሄድሽ ነው እና ከኋላ እኔ አውሬው አላውቀውም ማለት የማይታወቅ ነው፣ ትንሽ ድመት የሚያክል ከኋላ እያሸተተሽ ይከታተልሻል አለኝ። አዎ እና ነጭ ጣል ያደረገበት የጉሬዛ መልክ ያለው ግን ትንሽ ነው አለች። አውሬ ነው ይከታተልሻል እና ሄደሽ የሆነ ሰዓት ከፊትሽ ቀደመና እኔ ልመታው ሳባረረው ከፊትሽ ቀደመና በጣም ተቆጥቶ ከፊትሽ ሲቀድምሽ በጣም ትልቅ ሆነ፣ ቁመትሽ ጋር ደረሰና ጭንቅላትሽ ላይ ጉብ ብሎ ወጣ። ከዛ አልመታውትም፣ እንደመታው ስል ባነንኩ ብላ ነገረችኝ። ድመት ነው የሚመስለው ሚያክለውን ያለች፣ አውሬውን አላወቀችውም፣ ግን መጥፎ አውሬ ነው ያለችው። የቤት እንስሳም አይደለም፣ ትንሽ ነበረ። ከኋላሽ ሆኖ ሳለ ትንሽ ነበረ። ከፊትሽ ሲቀድምሽ ደግሞ በጣም ተለቀና ቁመትሽን አከለ እና ጭንቅላትሽ ላይ ጉብ ብሎ ወጣ ተቆጥቶ አለች። ይሄ ዞሮ ዞሮ በመጸለይሽ በመስገድሽ የሚመጣ የመንፈስ ንዴት ነው። መንፈሱ አድብቶ ቀስ ብሎ ከኋላ ነው የሚከተለው። ያ ምንድን ነው? የመንፈሱን ባህሪ ነው። ዛር መንፈስ ከቤተሰቦች ከቅድመ አያት ከኋላ መምጣቱን ማሳያ ነው። ግን እንዳታዩ ቀስ ብሎ ተደብቆ ነው። ብዙ ሰዎች አሁን መንፈስ የለብኝም ይላሉ። ግን ቢመረምሩ እናትና አባቶቻቸውን ቢጠይቁ የዛር መንፈስ ቢያንስ አያጣቸውም። የዛር መንፈስ እንኳን የለብኝም የሚሉ ሰዎች አሉ። ግን በጣም አብዛኛውን የኢትዮጵያ ሕዝብ ዛር መንፈስ አለበት። እናትና አባቱ ቡና ስላልካደሙ ወይም ስላላመለኩ ጠንቋይ ቤት ስላልሄዱ ብቻ ዛር የሌለበት የሚመስለው ብዙ ሰው አለ። ግን የዛር መንፈስ መኖሩ ምልክቱ ጸባዮቻችን፣ ባህሪዎቻችን፣ የአኗኗር ዘይቤዎቻችን በራሱ ትልቅ አስተዋጽኦ አለው ይሄን ለማወቅ። ስለዚህ አንቺ ከኋላሽ ይከተልሽ የነበረው ከፊት ቀድሞ መቶ ትልቅ የሆነው ድሮ በጣም በረቂቅ በጣም በሲስተም በሚስጢር እንዳታዩ፣ አንደኛ ከኋላ መሆኑ፣ ሁለተኛ ትንሽ ሆኖ አይነካኝም ይሄ አይጎዳም ብለሽ ታስቡ የነበር ነገር በሙሉ አሁን ግን በመጾም በመጸለይ በመስገድሽ ሮጦ ከፊትሽ ቀደመ። ከፊት መቅደም ማለት ለምሳሌ ልጅ ወልደሽ ከሆነ ልጆችሽን መነካካት፣ ገንዘብሽን ከፊት ማባከን፣ እቅዶችሽን ማበላሸት። ከፊት መቅደም ማለት አለኝ የምትያቸውን ለነገ ለከነገ ወዲያ የምትማሪው ትምህርት ካለ የምትሰሪው ስራ ካለ ማፈራረስ። ይሄ ነው ከፊት መቅደም ማለት። ስለዚህ ትልቅ ሆኖ ግዙፍ ሆኖ መታየቱን አናትሽ ላይ መውጣቱ ደግሞ
በፊት ምን አይነት ቦታ እንደነበረው ማሳያ ነው። በቃ ይሄ ስፍራዬ እዚህ ጋር ነው፣ እንደዚህ ነበር የተከበርኩት እያለ እየተናገረ ነው በቤተሰብ ዘንድ። አዎ በእርግጥ እንዳልኩት አያቶች የሚያመልኩ ነበረ እና በልጅነት እዚህ ይለኛል እነሱ ጋርም እየተጠራን ቅንጬን በላ ነበረ ፈጫሳ ምናምን እየተባለ በዛ ውስጥ ነው ያለፍ ነው እና የሆነ ሰዓት ነው እናትና አባቴ በ93 አካባቢ ምናምን ወደ አዲስ አበባ ወደ ጸበል ሲመጡ መምህር ግርማ እዛ አግኝተዋቸው ትምህርት ምናምን ተከታትለው ከዛ በኋላ ነው ተመልሰው በቃ እኛም አንሄድም ቅንጬ ምናምን የሚበላውም እንትኑም የቀሩት ወላጆቼ ማለት ነው ከአያቶቼ እንትን እና አያቶቼም ቀስ እያሉ እንትኑን ተው ይሄ ፈጫሳ ጨሌው ምናምን ተው በዛ የተነሳ ፈጫሳ ያደርጉ ነበር እና ወላጆቼ አያረጉም አያቶቼ። እሺ እኛ ብቻ በልጅነታችን እየገባን ይኸውልሽ ህልምሽ ቁልጭ ያለ ነገር ነው። ምናልባት እኔ አካሄዱ ነው እንጂ የፈታሁልሽ ምንም መፈታት የሚያስፈልገው ህልም አይደለም። ግን አናትሽ ላይ መውጣቱና ከፊት ቀድሞ ትልቅ ግዙፍ ሆኖ መታየቱ ልታመልጠኝ ነው እቺ ልጅ ብሎ አይምሮሽን መቆጣጠሩ ነው። ለምሳሌ አናት ላይ መውጣት ማለት ጥርጣሬ መፍጠር፣ በሃይማኖት ላይ በምታረጋቸው ነገሮች እንዳይሳካ ማድረግ፣ አስተሳሰብሽን መያዝ፣ እቅዶችሽን ለማበላሸት አይምሮሽ ላይ መጥቶ መቀመጥ። ቅድም ከፊት ይቀድማል እንዳልኩሽ እቅዶችሽን ለማበላሸት ደግሞ ጭንቅላት ላይ ለመቀመጥ ያለበት አይደለ? እንደዛ ማለት ነው። አዎ ሰሞኑ በተለይ ይቅርታ፣ አዎ ብዙ ጊዜ ራስ ምታት አለብኝ ከድሮም ጀምሮ ማለት ነው እና በጣም ነው ራሴ የሚያመኝ እና የሆነ ከተወሰነ ወራት በፊት የአባታችን አቡነ ገብረ መንፈስ ቅዱስ ከገዳማቸው የጺማቸው እንትን አለ አይደለ ሳሩ መጥቶ እሱን ታጥኜ በጣም እርግፍ አድርጎተወኝ። በተለይ ፀሐይ ስወጣ እኔ እዚህ ጀርመን ነው የምኖረው። ፀሐይም በአመት 3 ወር ምናምን ነው እንትን የምትለው እና ፀሐይ ስወጣ በተለይ ብርሃኑን ማየት አልችልም። አይኔም ባያዝላል፣ ያቃጥለኛል፣ ራሴን ያመኛል። በቃ ፊቴ ምናምን እንዳለ እንትን ነው የሚለው ጭምድድድ ነው የሚለው። በቃ አይኔም መግለጥ አልችልም። ቤት ውስጥ ራሱ ተኛ መጋረጃ ጋርጬ ምናምን ነው እና እሱ ተወኝ፣ ያንን ታጥኜ ተወኝ። ራስ ምታት ረጅም ጊዜ የለኝም እና አሁን ትንሽ ደግሞ ሰሞኑ እንደዚህ መስገድ ጾሙንም ምኑንም ስበረታ ራሴ በቃ ክብድ እና በቃ አይኔን መግለጥ ያቅተኛል። በተለይ ደግሞ ጠዋት ስራ ልሄድ ስነሳ በቃ እግሬን እስር አድርጎ የሚይዘኝ ነገር በቃ ይሄ ረጅም ጊዜ ነው ያለብኝ። አሁን ስራ ልሂድ የሚለው ቋንቋ ሀሳብ ነው አይደለ? እንዳትሄጂ ግን ከፊት ይቀድማል። በምንድን ነው የሚቀድመው? እግር በመያዝና ወይ ደግሞ ከአለቃ ጋር በማጣላት ቀድሞ እዛ ሄዶ ችግር መፍጠር፣ ብጥብጥ መፍጠር፣ እቃ ማበላሸት፣ ስራዎቹን የሆነ ችግር እክል መፍጠር። ይሄ አሁን መንፈሱ የታየበት መንገድ ነውና ተቆጥቷል። ለምን ተነካሁ? ማናት እሷ ነው እኔንም ስንት ትውልድ ላይ አርፌ ብዙዎቹን አንበርክኬ ወደ ሞት ሸኝቼ እሷ ማን ስለሆነች የምታሸንፈኝ ብሎ ሮጦ ከፊት መቅደሙ የሚያሳየው ምንድን ነው? የመጋለጫውና የመሸነፊያው የመዋረጃው ጊዜ መድረሱ ነው የሚያሳየው። አዎ ደግሞ እንትን አለ በጣም ብዙ ጊዜ እንደዚህ ድክም በቃ እንደዚህ ተኝቼም የማይወጣልኝ ስራ ቦታ በቃ ሁሉ ጊዜ ተኝቼም በቂ ረፍትም አድርጌ በቃ የድካም ስሜት ስራ ሳስብ የሆነ በቃ ፍላጎቴ ቅንስ ይለብኛል። በቃ ይሄ በጣም ነው የሚያስቸግረኝ እና ቤት ውስጥም በቃ በትንሽ ነገር መነጫነጭ በቃ ሰውነቴን ሆነ እንዳለ የህመም ስሜት መፍጠር ይሄ ሁሉ የዛር ሊሆን ይችላል ማለት ነው። ይኸውልሽ የዛር መንፈስም ይሁን መተትም ይሁን መናፍስቶቹ ተባብረው ነው የሚሰሩት። ግን አንድ ሰው በህይወት ዘመኑ 4 ጊዜ መንፈስ ይገባበታል ብዬ ተናግሬያለሁ። አንደኛ ዛር ነው፣ ከእናት ማህፀን የሚያልፈው ነው። ሁለተኛ ነገር ደግሞ ከተወለድሽ በኋላ የቡዳ መንፈስ ይገባል። ከሰው አይን እደጊ እያሉ ጎረቤቶች የመረቁ በመስለው ምራቅ እየተፉ ልጆችን በየሄዱበት ችግር የሚፈጥሩ አለርጂክ የሚመስል የቡዳ መንፈስ አለ። እንቁላል በልታ ነው ተብሎ ከእናት የሚመጣ የቡዳ መንፈስ አለ። ከተወለድሽ በኋላ የሚመጣ ከእናትሽ መልሶ እንደገና በደንብ የሚገባ ለምን ወለደች፣ ለምን የልጅ ልጅ አየች፣ ለምን አባት ጀርባውን አየ፣ ለምን ወልዶ ሳመ፣ ለምን ዘርቶ ቃመ ብሎ የሚቀኛ የሆነ ቡዳ መንፈስ ራሱ ከእናት ማህፀን ቀጥሎ ደግሞ እንደገና ከተወለድሽ በኋላ በቤተሰብ ደግሞ ይይዝሻል። በጎረቤትም በሰርግ ቦታ ስቴጂ፣ ልደት፣ ድግስ ምናምን በቡዳ መንፈስ ይገባል። ቀጥሎ ደግሞ
ትምህርት ቤትም ሄደሽም በብዙ ቦታ ከብዙ ህፃናቶች ስትገናኝ በብዙ አይነት መንገድ መናፍስት ይዋርሱሻል። ይሄ ሁለተኛው ነው። ሶስተኛው ደግሞ ሰዎች አንቺ ላይ መተት ያደርጉብሻል፣ መስተፋቅር ይደረግብሻል፣ ልክፍት ያገኝሻል። ደንቃራ ጮቤ ማለት ነው። ይሄ በየመንገዱ የወደቀ ነገር በመርገጥ በእግር በኩል የሚገባው መንፈስ፣ ሰላቢ መንፈስ። ሰዎች የአንቺን ንብረት ፈልገው ገንዘብሽን ፈልገው ሴትነትሽን ፈልገው ደግሞ መስተፋቅር ያደርጉብሽም ይኖራሉ። ለዝሙት ደግሞ የሚፈልግሽም ደግሞ ይኖራል፣ የተመኘሽ ከርቀት። ይሄ ደግሞ ሶስተኛ ወገን ነው። እንግዲህ እጭቅ አድርጌ ጠቅለል አድርጌ ነው የምነግርሽ። አራተኛና ግን የመጨረሻው አንቺው ራስሽ ሰርተሽ ያመጣሽው ኃጢአት ውስጥ ያለ መንፈስ ማለት ነው። በፈቃድሽ ለመዘሞት፣ ለመስረቅ፣ ለመታበይ ወይም ደግሞ የተለያዩ አይነት ኃጢአት የተባሉ ስራዎችን በድፍረት በመስራት የገባብሽ መንፈስ ነው። እነዚህ አራት መንፈሶች በህይወት ዘመናችን ይገባሉ። ቢያንስ ከነዚህ ውስጥ ሁለቱ አይጠፉም፣ ዛርና የሰው ቢያንስ አንቺ እንኳን ራሴን ጠብቄ የኖርኩት ብትይ መቼም ኃጢአት የማይሰራ ነገር የለም። ኃጢአት ሰርተሽ መንፈስ ባይገባም ግን ሰዎች ግን ወይ በቡዳ ይመለከቱሻል ወይ ደግሞ ሰው መተት ያደርግብሻል። ገባሽ? እነዚህ ነገሮች ይጠረቃቀማሉ። ለምሳሌ ውለሽ በመግባትሽ ምቀኛ የሆነ ሰው ይኖራል። ለምን ተሳካላት፣ ለምን አገባች፣ ኢቭን በጣም ቅርብ ከሆነ ሰው ማለት ነው። ቅርብ ከሆነ ሰው ይሄ መንፈስ ደግሞ ስራሽን ማበላሸት፣ ገንዘብሽን ማጥፋት፣ ማባከን የሚጀምረው ከዛ ሰው መጥቶ በምን ዓላማ ውስጥ ስለገባ ነው። ለምን ተሳካላት፣ ለምን አለፈላት ብሎ ስላሰበ የመንፈሱን የሰውየውን ሀሳብ ለማስፈጸም መንፈሱ አንቺ ውስጥ ይቀመጣል ማለት ነው። ግልጽ ነው አይደለ? ለዚህ ነው በቤትሽ አሞሽ የምትቀሪው፣ ስራው የሚበለሻሽብሽ፣ ቀድሞ ሁሉ ነገር የሚመታብሽ። አየሩ ተመታ የሚባለው እኮ በዚህ ነው። አይ በቃ ዛሬ ያስጠላል፣ ነገም ያስጠላል፣ እንዲህ ምን ሆኛለሁ ሰሞኑን ምናምን እያሉ ብዙ ሰዎች ወይ ገንዘባቸውን ያባክናሉ ወይ ደግሞ ገንዘቡም አይመጣም። በንግድም ውስጥ ያሉትም በስራ ውስጥም ያሉ ሰዎችም በቃ አድርጎ የተባሉትን ነገር አይከናወንላቸውም። ይሄ በባህሪው አዲስ መንፈስ የመግባት ምልክት ነው። ያልተለመዱ ባህሪዎች እኛ ላይ ስንመለከት አዲስ መንፈስ የመግባት ምልክት ነው። ወይም ደግሞ መጾም፣ መጸለይ፣ መስገድ ከጀመርን መንፈሱ በእኛ ውስጥ ያለው መንፈስ እኛ ልክ እንደምንጾመው እንደምንጸልየው እሱን ለመቅጣት እንደምንተጋው እሱም ደግሞ ቡጢ ይሰነዝራል የቻለውን ያክልና የእሱም ቡጢ ነው ሊሆን ይችላል። ይሄ ህመሙ እንኳን እኛ ኃጢአተኞቹ ቀርቶ ቅዱሳን አባቶች እንኳን ትንሽ እንጹም፣ እንጸልይ፣ እንስገድ ብለው ሲጀምሩ አይደል እንዴ መጥቶ የሚጎስማቸው ያሰቃያቸዋል ይላል እኮ ብታነቢው። በጣም ነው የሚያሰቃያቸው። ያ ምንድን ነው? ስጋቸውን አሳልፈው የሰጡት በነፍሳቸው እግዚአብሔርን ፍጹም ስላመኑት ነውና እኛም እንደዛ መሆን አለብን የሚል ሀሳብ አለኝ። እሺ፣ ሌላ መጠየቅ እችላለሁ? ትችላለሽ። እሺ፣ እናቴ ደግሞ ብዙ ጊዜ በጣም ነው የሚያማት። ማለት ከበፊትም ጤና የላትም፣ ግን ብዙ ጊዜ አሁን ስራ ወጥታ መስራት ትፈልጋለች። ግን በቃ ታስብና ወይን ያማታል፣ ስራ ስታስብ ወይን ወገቧን እንትን ይላታል። ማለት እሷ ከኔም የተሻለች ብርቱ ነች ማለት እችላለሁ። በጸሎትም በስግደትም በሁሉም ለእኛም ትጸልያለች እና ግን በቃ ከቤት ሞታ መስራት ትፈልጋለች። ግን በቃ ወገቧን ያማታል። ስትታይ ግን ምንም የለም ነው የምትባለው። ሐኪም ቤትም ስትሄድ እነዚህ ይሄ ነው የሚባል በሽታ የለም። የሆነ ወይን አጥንትሽ ይሏታል ወይን የሆነ ቀለል ያለ ነገር ነው እንጂ እሷ ግን ሁሉ ጊዜ ጤና የላትም እና በጣም ነው የሚያማት እንትን ይላታል። እና በዛ ላይ ደግሞ ወንድሜም ድንገት እንትን ብሎ ነበረ ታሞ የሆነ በሰው ምክንያት ነው ታመመ። ትንሽ በቃ ማለት አይምሮ በሽታም አይባልም፣ ግን በቃ ቀያየረው። ከቤተሰብ ጋር ምንም ሰላም የለውም። ሰው ያለውን አይሰማም ነበረ። ትምህርቱንም ተወጎ በስተማሪ ነበረ። 9ኛ ክፍል ሲደርስ ተወ ትምህርቱን፣ ከዛሬ 2 ዓመት በፊት ማለት ነው። እና እናቴን በጣም እንትን ብላ ጎበዝ ተማሪ ስለሆነ ልጄም እንደዚህ ሆና ብላ በብስጭት ብዙ ነገር ውስጥ ገባች። ሁሉ ሰውነቷ ከሰውነት ተራም ወጣች። በጣም እንትን አለች እና በቃ ሁሉን እርግፍ አድርጋ እንደውም ከ6 ወር በፊት ነው የተመለሰችው። ኢትዮጵያ 6 ወር ከርማ ማለት ነው። አዲስ አበባ ባታ ጸበል ከርማ እሱን እዛው እግዚአብሔር ይመስገን ተሽሎታል። ግን በቃ የበፊቱ እንትኑ የለም። አሁን በቃ ሰው እያወራው የለም ከኛ ጋር
ይሄዳል በሀሳብ ወይም ደግሞ አይሰማህም፣ አያስተውልም። በፊት በጣም ጎበዝ ተማሪ ነበረ። አሁን ግን በቃ ምንም የለ፣ ጭንቅላቱ ባዶ ነው። ምንድን ያደረጋችሁለት? ጸበል ነው የከረመው። እሺ ጸበል ከርሞ በቃ ይሄ በፊት አግሬሲቭ የነበረው እንደዚህ የሚጮኸው እንትን ይል ነበር። ትንሽ አንዳንዴ ልማታ የሚላል የሆነ በቃ ምግብ አይበላም፣ በር ዘግቶ ነው፣ በር አይከፍትም፣ ብቻውን ነው የሚውለው። የተለያየ ኮምፒውተር ላይ የተለያየ ነገር ሳይ ነበር የሚውለው። በቃ ይሄንን አይታ በግድ ነው እንደውም አታለን ነው ወደ ኢትዮጵያ ውስጥ ነው ለመዝናናት ነው ምናምን ተብሎ ተወስዶ እሱን እዛ 6 ወር እዛው ነው የከረመችው ጸበል እና በቃ ተሻለው። ይሄንን ተወ። በር ዘግቶ የሚቀመጠውን ከሰው ጋርም ትንሽ መደባለቅ ጀመረ። ኃይለኝነቱ ምናምን ትቷል። ግን በቃ የበፊቱ እንትኑ ግን የለም። ብዙ ነገር ቁጭ ብሎ ያነባል። የትምህርት ፍቅር አለው በጣም እና ግን ምንም አንብቦ ስጠይቀው ምንም የለም። ዝም ብሎ ብቻውን ተመስጦ በሀሳብ ይሄዳል። እንትን ለማለት ይሞክራል። ያግዘዋል ያስባለሁ። እሺ ይጸልያል። ጸልይ እንለውና ይጀምራል። ግን ያው ከዚህ በፊት ስናገር ሰምተሻል አይደል? ቅዱስ ዑራኤልን ሰምቼዋለሁ። ስለዚህ እዚህ የምንኖርበትም በተመለከተ ወንድምሽ ተግቶ መቼም ዛሬ የውይይት ቀን ነው ብያለሁ። ለህልም ደግሞ እሑድ ሰጥቻለሁ። ግን እንዴት እንደሆነ አላውቅም። ይሁን ችግር የለውም። ከደወልክ አይቀር ንገረኝ። እሺ ቆይቷል እና ህልም የሆነ ቦታ ይመስለኛል እንዲህ ዙሪያው በገደል የታጠረ እና እዚያ ውስጥ ታስሬ ይመስለኛል። ተይዤ ታስሬ ይመስለኛል እና እስር ቤት ውስጥ የሆነ ሌላም ታሳሪ ያገኝና የሆነ እንጀራ አቅርቦ እንብላ ምናምን ይለኛል። በሻይ ምናምን ነገር የሆነ ብዬ በፍቃደኛ አልነበርኩም። እንብላና እባክህ ትችለዋለህ ምናምን ነገር ይለኛል። ከዚያ እሺ ብዬ ያው ትችለዋለህ አይነት በቃ በልተን እንትን ካልን በኋላ ዱላ ቢመጣ እንችለዋለን አይነት ነገር መሰለኝ። ግን ከዚያ እንጀራ ልክ ትንሽ በላና ቀስ ብዬ ስወጣ መንገድ አገኛለሁ እና ሾልኬ እየሮጥኩኝ፣ ተራራው በጣም በተራራ የተከበበ ነው። እሱን እየወጣሁ እያለ ጫፍ ተራራውን ልጨርስ ስል የሆነ የማውቀው የኛ የድሮ በሬ ይመስለኛል፣ ግንባሩ ላይ ቀይ የጣለበት በሬ ልክ የሆነ ከተደበቀበት የሆነ እንደ ሰው የሆነ እንዲህ ምንድነው የሚባል የሆነ ዛፍም አይደለም በጣም ትንንሽ የሆኑ እንትኖች ምንድነው የሚባል የሆነ ቁጥቋጦ ነገር ወይ እንደዚህ አይነት ነገር መሰለኝ። ከዚያ ብቅ ይላል እና ሳይው አልደነግጥም፣ የራሴ ንብረት ስለሚመስለኝና ከዚያ ተራራውን ትንሽ ይከተለኛል። ያን ተራራውን ልክ ጨርሼ ላይ ስወጣ ድልድል ያለ በግራ በኩል በጣም በእድሜ የሸመገሉ አዛውንት ሽማግሌ ረጅም ናቸው፣ ምርኩዝ የያዙ ናቸው። በዚህ ደግሞ ትንሽ ወደ ቀኝ ሳይድ ደግሞ ትንሽ እዚያው ፊት ለፊት ነው፣ ግን ወደዚህ ዞር ስል ደግሞ ልጅ አቅፋ እንጀራ የምትጋግር ሴትዮ እና አመነታለሁ። በጣም ቸግሮኝ ይመስለኝና ሰዓቱን በእርግጥም ጣሊያን ሀገር ገና መግባቴ ነው እና ጥሩ የተመቻቸ ሁኔታም አልነበርኩም። ብቻ አሁን ወዴት ልሂድ እና ከኋላ ደግሞ የሚከተሉኝም ይመስለኛል እና አይ ወደ እኒህ ሰውዬ ልሄድ አልኩና አይ እሷን በቃ በልጅሽ ብዬ ለምናታለሁ ብዬ ወደ እሷ አደላና ወደ እሷ ሲሄድ 2 በሮችና ውሻ በቃ ልክ እሷን ሴትዮዋን እንጀራ ምንድነው ልጅ ታቅፋ እንጀራ የምትጋግር ሴትዮ ናት እና ወደ እሷ ልክ እንደዚህ ሲሄድ እንደዚያ ውሻ 2 ውሾችና 2 በሬዎች ቀድሞ ይመጡብኛል። በቃ ውሾችም ሊበሉኝ በሮችም ሊወጉኝ በቃ እንዴት ይሉኛልና ደንግጬ እንዲህ በስመ አብ ምናምን ብዬ እንዲህ ተዘረጋጀን ሳወራጭፍ ከእጄ የሆነ ነጭ ነገር ይዘረጋል እና ወደ እሷ በቃ እነሱንም እሷ ትናገራቸዋለች እንትን ይሉኛል። ወደ እሷ ጠጋና እባክሽን አድኝ እባክሽን ስላት አይ አባት ነግሮኛል አውቄያለሁ እያለችኝ ብንን አልኩኝ። በጣም የቆየ መሆኑ ግን እንደዚህ ማስታወስህ ራሱ ይገርማል።
መጀመሪያው ላይ ያለችዋን ብቻ አስታውሰኝ። መጀመሪያ ላይ ያለችዋን መጀመሪያ የሆነ ማለት ገደል እንትን ውስጥ ነው የነበርኩኝ። ታስሬ በቃ ይዘውኝ እዚያ ወስደውኝ ይመስለኛል። እንደዚያው በፖሊስ ታይዤ ምናምን ነገር። መጀመሪያ ስታገኘው ምን ውስጥ ነው ራስን ያገኘው? የመጀመሪያዋን ንገረኝ። መጀመሪያ ገና ስትነግረኝ ማለት ነው። አሁን ይሄ ህልም ስትጀምር መጀመሪያ ያልከኝ ንገረኝ። መጀመሪያው እስር ቤት ነው። እስር ቤት ውስጥ ነው ይዘውኝ ሄደው። ከዚያ የታሰረ ደግሞ እንደኔ አይነት እስረኛ ነበረ እና እንጀራ ምናምን ነገር አቅርቡ እንብላ ብሎኝ፣ ግን ብዙም እንጀራው አይታይም። እስር ቤት ውስጥ ሆኖ እንጀራ ከሆነ ሰው ጋር መብላት በራሱ ስጋህን ለአንድ ሱባኤ ወይም ለአንድ የሆነ መከራ ወይም ለአንድ የሆነ ሃይማኖታዊ ስርዓት ማስገዛት ማለት ነው። ያ አብሮህ የታሰረው ስጋ ነው። አንተ ደግሞ ራስን ያየኸው ነፍስ ነህ። እስር ቤቱ ደግሞ አሁን የነበርክበት የማንነት ህይወት ወይም ደግሞ የኃጢአትም ይሁን የቤተሰብ የመከራም ወይም የተሰደድክበት የስደት ሁኔታ ሊሆን ይችላል። እንደ እስር ቤት የሚታየው የአኗኗር ዘይቤህ ሊሆን ይችላል። አስተሳሰብህ፣ አመለካከትህ ሊሆን ይችላል። ከዛ አስተሳሰብህ፣ ከዛ አመለካከትህ፣ ከተሰደድክበት ከምትኖረው ኑሮ፣ ከምትሰራው ስራ፣ ከእጅ ወዳፍ ከሆነብህ ነገር መላቀቅ የምትችለው ደግሞ ያችን እንብላ ብለህ ያቀረብካትን ምግብ ከእስረኛው ጋር ስትበላ ማለት ስጋህን ስታስገዛው፣ ስትሰግድ፣ ስትጾም፣ ስትጸልይ ከዛ ትወጣለህ አይደለ? ወጣህ ወደ ተራራ ሄድክ አይደል? እንደዛ ነው አይደለ? ተራራ ደግሞ በህልም ማየት፣ ተራራ መውጣት ጾም ጸሎት ነው፣ ሱባኤ ስግደት ነው። ይህም ደግሞ ያ ደግሞ ምንድነው? ወደ ከፍታ መሄድ። በሬው ያየኸው የአባትህ በሬ ወይም የቤተሰብህ በሬ ያየኸው ዛር ነው። የዛር ግብር የለመደ በጣም ረጅም ዓመት ግብር የለመደ መንፈስ ነው። ዓመታትን፣ ወራትን፣ በዓላትን ጠብቆ ይገበር የነበረ የቤተሰብ የዛር መንፈስ ነው በሬው። እሱን ትተኸው አልፈሃል፣ አልነካህም። አንተ ወጥተሃል። ስትወጣ የተደላደለ ነገር ነው ያገኘኸው አይደለም? አዎ፣ ግን እሱ የተከተለኝ ልክ ከኋላ የሚከተለኝ የመሰለኝ። እኔም አላባረውም። ያው የራሴ ነው ብዬ ነው እሱን ስላሰብኩኝ አላባረውም። የተደላደለ ቦታ ስወጣ ግን እነዚህ አሁን ያልኳቸውን ሰዎች አያለሁ። አብሮህ ተራራ ድረስ አብሮህ ወጥቷል። እዚያው ተራራው በቃ ጫፍ ላይ ነው እሱን ያገኘሁት። ልክ ልወጣ ተራራዋን ልጨርስ ስል እዚያችሁ በቃ ጥግ ላይ ነው የሆነች ነገር እንደዚህ ተደብቆ ነገር ይመስለኛል። ብድግ ሲል በቃ አልደነገ ቅድም ያልከኝ እኮ መጀመሪያ ወደ ተራራ ልወጣ ስል በሬ አየሁኝ፣ ከዛ ወደ ተራራ ወጣሁኝ ነው ጥዬ ሄድኩኝ ነው ያልከኝ። ኦኬ፣ ተሳስቼ ነው ማለት ነው። በቃ ተራራውን ጨርሼ ብቻዬን ወጥቼ ልክ ደልዳላውን በቃ እንትን የተደላደለው ቦታ ላይ ልደርስ ስል ነው በቃ ትንሽዬ ሲቀረኝ ከዚያች ከእንትኗ ውስጥ ብድግ ይልና ይከተለኛል። ዘወር ብዬ አይቼ እኔም ልክ የራሴ ንብረት ነው አይነት ነገር አልደነግጥም። ሳይሆን ያው እንደተከተለኝ ነው። አሁን አቋምህ እንግዲህ ከእስር ቤት መፈታት፣ ንስሐ መግባት፣ ወደ እግዚአብሔር መስመር መምጣት፣ ከዚህ ከመጥፎ እና ካረጀ ከድሮ አመለካከት ከዓለማዊ ማንነት መውጣት ነው። ከእስር ቤት መውጣት፣ ተራራ መውጣት ደግሞ ይሄን የምትወጣው በጾም በጸሎት በስግደት ነው። ስትጾም ስትጸልይ ደግሞ ተደብቆ የነበረው የቤተሰብ የዛር መንፈስ ጫፉ ላይ ትንሽ ፍልሚያ ያጋጥመሃል። የሆነች ትንሽ ግብግብ አለ፣ የሆነች ሪሲሊንግ አለችብህ፣ የሃይማኖት ግብግብ። ልክ ስትጨርስ ላይ ጫፍ ስትወጣ ከሆነ የመጣብህ ጠቋር መንፈስ ተደብቋል ማለት ነው። ጠቋር ደግሞ ብዙ ጊዜ ጾም፣ ጸሎት፣ ስግደት ላይ የማበለሻሸት ባህሪ ያለበት። ብዙ ሰዎች ሱባኤ ጀምረው ይቋረጥባቸዋል፣ ጾም ጀምረው ይቋረጥባቸዋል፣ ቀኖና ከካህናት ሄደው ተቀብለው ይቋረጥባቸዋል። ይሄ ሁሉ የሚያደርገው ጠቋር ይባላል። እና ያንተ ደግሞ ጠቋር እንደሆነ ምልክቱ ተራራውን ወጥተህ ልክ ልትጨርስትል ነው ጫፍ ላይ ያገኘኸው፣ ግን አልነካህም። ዞሮ ዞሮ ብቅ ብሎ ታይቶህን የጠፋው ሊያበላሽ የሚሞክር መንፈስ ነው። በተለይ ከፍታህን ወደ ላይ ከፍ ባልክ ቁጥር እሱ ጫፍ ላይ ብቅ ካለ ከላይ ሆኖ ከጠበቀህና ድንገት ካየኸው ይሄው መንፈስ የኔ ነው ብለህ ያሰብከው ከቤተሰብ የመጣው የዛር መንፈስ ነው። ገባ? የኔ ነው የራሳችን ነው የቤተሰባችን ነው ብለህ ያሰብከው የቤተሰብ የዛር መንፈስ ነው። እና ያቺ ደግሞ እናት ያየሃት ቤተክርስቲያን ናት። የታቀፈችው ደግሞ አንተ ነህ። ያቺ እናት የታቀፈችው ልጅ የምታጠባው ልጅ አንተ ነህ። የሚጋገረው እንጀራ ደግሞ አንተ መንፈሳዊ ስትሆን፣ አስራት ስታወጣ፣ በቤተክርስቲያን እቅፍ ውስጥ ስትሆን፣
ብቻ ነው የሚያልፍልህ። እንጀራውን መጋገር ያለባት ቤተክርስቲያን ነች። አስራት ስታወጣ ብቻ ነው የሚያልፍልህ፣ አለበለዚያ አስቸጋሪ ነው እና አድኝኝ ብለህ ራሱ መጠጋትህ ተገቢ ነው። ወደ ተራራ ወጥቶ እናት ማየት ቤተክርስቲያን ነች የምትባለው በፍቺው መሰረት። በፍቺው እኔ በሰዓቱ ግን ቀኑ የእመቤታችን 21 የእመቤታችን ስለነበረ አጋጣሚ እኔ ቀኑም ዝብርቅርቅ ብሎብኝ ስለነበረ በኋላ ነው ስጠይቅ ዛሬ እኮ እንደዚህ ነው ምናምን ሲሉ ነው በኋላ ዛሬ እመቤታችን ናት የነበረችው እንዴት በዚህ ቀን ላየው ብዬ በጣም ለራሴ ሰዓቱ እንትን አልኩኝ እኮ። እመቤታችን ቤተክርስቲያን ማለት ነው እኮ። ቤተክርስቲያንም የእግዚአብሔር ማደሪያ ነች፣ እመቤታችንም የእግዚአብሔር ማደሪያ ነች። ስለዚህ ያ አንተ ከእመቤታችን ጋር ያያዝክበት ጉዳይ ዞሮ ዞሮ ግንቡን አይደለም ሄደህ የምትማጸነው እኮ። ያቀፈችህ ቤተክርስቲያን ናት ማለት በእመቤታችን ምልጃ በእናትነቷ ውስጥ ነው ያለኸው ማለት ነው። ስለዚህ አንተ ያቺ እናት እንጀራ ስትጋግር ካየህ የፈለገ ነገር ቢመጣ እናት እንጀራ ስትጋግርና ሕፃን ልጅ አቅፋ ከታየ ያ ሕፃን አንተ ራስህ ነህ። የጋገረችው እንጀራ ደግሞ እናትየዋ ቤተክርስቲያን ናት። ስለዚህ ደግሞ መንፈሳዊ እስከሆንክ ድረስ ብቻ ነው እግዚአብሔር በረከትህን የሚያበዛልህ ማለት ነው። እሺ ሌላ ደግሞ ህልም ነው ያው ይሄ ነገር አይበቃም? በጣም ረጅም ሰዓት 33 ደቂቃ ያንተንም የባለቤትህንም ህልም በመፍታት ብቻ ሰዓቱ ሄደ። የግል ጉዳዮቻችንን ሳናወራ ማለት ነው። እሺ በቃ አንዴ ብቻ ይህችን ብቻ ልናገርና እሺ በቃ ካገኘሁት አይቀር። እሺ የሆነ ሰዓት እንዲህ የመምህር የአባታችን ግርማን እከታተል ነበር እንደዚህ እና በጣም ጥር ነበር እሳቸው በምን መንገድ ማግኘት እንዳለብኝ እንደዚህ አይነት ነገር ብቻ በህልሜ እኛ የምንኖርበት አካባቢ ገጠር ነው። እዚያ ህዝቡ በጣም ብዙ ህዝብ ተሰብስቦ ወንዝ አለ ባጠገብ በጣም ብዙ የሚጫወትም እንደዚህ እንትን የሚል አለው በወንዙ ዳርም አለ። ሌላው ደግሞ በጣም ብዙ ሰው ደግሞ ዘጭ ካለ በጣም እንትን አይነት ምንድነው የተደላደለ ቦታ ላይ ቁጭ ብሎ እሳቸው እንደዚህ እንደ መመርኮዣ ነገር እንትን ብሎ ይመስለኛል ቁመው በዋሽንት የታጀበ እንትን ያስተምራሉ እንደዚህ ቁመው ማለት ነው። ከዚያ እኔ ዝም ስሰማ ቆይቼ ተነስቼ ወደ ቤት ተራራ ትንሽ ወደ ላይ ከፍ ያለች ናት ቤታችን፣ የድሮ ቤታችን ማለት ነው ኢትዮጵያ ውስጥ። እየወጣሁ እያለ ከየት መጣች የማላት ውሻ እጅን እንደዚህ ወደኋላ አሁን ትንሽ ምንድነው አቀበት ነገር ስለሆነች እጅን ወደኋላ ሁለት እጅን ወደኋላ እንደዚህ ወገቤ ላይ እንደመጫን አለ አይደለ እንደዚህ አድርጌ ነው የሚሄድና ይሄን የነጩን የእጅን ክፍል እንደዚህ እየጠበጠበች የሆነች ውሻ እስከዛሬ አብሬ ኑሬ እኔ ትሄዳለሁ እኔ ሂጅም አላልኩም። ሲጀመር ውሻ ናት፣ ግን በቃ ልክ እንደ ሰው እየተከተለች ልክ በእግሯ ይሄን ነጭ የእጅን እንትን ማለት እሱን እየመጣ እስከዛሬ አብሬ ኑሬ ሄዳለሁ እንዴት እያለች እንደዚህ አይነት ነገር እንትን ስትል በጣም አንጀቴን ቦጨቦጫል። በጣም አዝናለሁ። በቃ እንዴት ግን እኔ ሂጅም አላልኩም። ምን ሲጀመር ግን ከየት መጣችም እንደመጣችም አላየሁም ውሻዋም ማለት ነው። እና እንደዚያ ጋር ተከትለ ወደ ቤት ትሄዳለች። ያ ምንም የቆየት ያለ ነው ግን ቢሆንም አይረሳኝም ሁሉ ጊዜ። ጨረስክ? ቅድምም ውሻ ተከትሎኛል ብለህ ነበር የቀደመው ህልም ላይ። ቅድም በሰትየዋ በኩል ያሉ ሁለት በሮችና ውሾች ነበሩ። በእሷ በኩል ወጣ ሊሄድ ሲል ይከለክሉኛል። ውሻ በህልም ማየት የዝሙት መንፈስ ውስጥ እንዳለ ማሳያ ነው። የዝሙት መንፈስ በሬ የዛር መንፈስ ሆኖ ግን ግብር የለመደ ይካደምለትና ይመለክ የነበረ የቤተሰብ ባዕድ አምልኮ መንፈስ ነው። ግን ውሻም ዛር ሆኖ ከቤተሰብ ከእናት በተለይ ወንድ ከሆንክ ከአባት፣ ሴት ከሆነች ደግሞ ከናጣ የዝሙት መንፈስ ይጋባል። የዝሙት መንፈስ ለምሳሌ ሴት ልጅ እንዴት የሚጋባባት መንፈሱ እናት በመስተፋቅር ከሆነ ያገባችው ለምሳሌ የአንተ እናት አባትህን መስተፋቅር አድርጋበት ወይም ደግሞ አባትህ እናትህን መስተፋቅር አድርጎበት ለዝሙትም ይሁን ለጋብቻ ከተጋቡና በዛ መካከል ከተወለድክ የዝሙት መንፈስ ሆኖ ወደ አንተ የሚያልፈው ሴሰኛ ነው ማለት ነው። ይቺ ልጅ ልታምልጠኝ አይገባም፣ አስነክቻት ነው የኔ መሆን ያለባት ብሎ ካስነካት በኋላ አንተ ከተወለድክ የዝሙት መንፈስ ነው የሚሆነው።
እና ይሄ የውሻ መንፈስ የመልከስከስ የዝሙት መንፈስ ባህሪ ነው። እንግዲህ የመንፈሱን ባህሪ ነው የምነግርህ አንተ ላይ ያለውን እንጂ አንተ ውስጥ ይሄም ይኑር አይኑር አንተ ነው የምታውቀው። ካለብህ ሁኔታ አንጻር ካለብህ አካሄድ አንጻር የዝሙት መንፈስ እና ይሄ ሴሰኛ የማድረግ በዓላትን ያለማክበር ሰንበትን ህግጋትን የመሻር ምናምን ነገር ካለ ብዙ ጊዜ ውሻ ከኋላ ትከተላለች። ከጮሆች ግን ውሻ ግን ከጮሆችና ምንም ልክ እንደ እንስሳ ባህሪ ካሳየች ግብሬን አምጣ ነው። ግብሬን አምጣ ደግሞ ሲል ውሻ ሆኖ ግብሬ የሚጮህብህ ከሆነ ዝሙት ወይ ሲጋራ ወይ መጠጥ ሱሶች ምናምን ነክ ነገሮች ከገንዘብ ማጥፋት ጋር በተገናኘ ነው። ካወራ ግን አሁን አንተ እንዳልከው ካወራ ግን የዝሙት መንፈሱ ከሰው ነው የመጣው ማለት ነው። እንዴት ትሄዳለህ የምትለው ምንድን ነው? አብራህ ለዘመናት ስትመለከት የነበረች የሆነች አይን አለች፣ ከሰው የምትመጣ የሆነች መንፈስ ማለት ነው። አይን ስለ የዝሙት መንፈስ አይን ከሰው ላይ ነው የምትመጣው። ያቺ መንፈስ ግን የዝሙት መንፈስ ያለባት ሴት ከአንተ ጋር በተገናኘ አንድ የሆነ ሪሌሽን ይኖራታል ማለት ነው። በፊት ነው አሁን አይደለም። ያቺ መንፈስ ለዘመናት ኖር ያለው ካለች ጉዳዩ በፊት ነው ማለት ነው። አመሰግናለሁ። እግዚአብሔር አክብርልኝ። ሰላም ነው። መምህር አቤት። በጣም ይቅርታ፣ አንድ አጭር ህልምና አንድ ደግሞ ምክር ከእርሶ የምፈልገው ነበር። ህልም አልቀበልም። ይቅርታ፣ በቃ ይበቃል። ወደ ሌላ ጥያቄ ብቻ። ዛሬ ያየሁት ነበረ መምህር። አይ በቃ ይበቃል። ሰዓት በህልም ምንድን ነው? ጊዜ ነው። ጊዜ ሰዓት ሲሰበር ካየሽ ጊዜ መባከን ሰዓት የሆነች ነጭ እና ስብስብ ብለን የመኪና ቁልፍ ነው ቁልፍ ሰጣችኋለሁ የፈለጋችሁትን ምረጡና ውሰዱ ብላ ጠረጴዛ ላይ በተነችው እንደ ስጦታ ማለት ነው። በዛ መሀል ነጭ እኔ ጀርመን ውስጥ ነው የምኖረውና ጀርመናዊ በቃ ባጭሩ ህልሙን ንገሪ። ማናት ሴትይቱ? አላቃትም። ማላቃት ነች፣ ነጭ ነች ብቻ። እሺ ህልሙን ብቻ እና ጠረጴዛው ላይ ህልሙን ብቻ ንገሪ። ሰዓት ስለሌለ ነው። እሺ ሰዎች ኮሜንት ይጻፉ። እሺ ጠረጴዛው ላይ ስበት ነው እና የሚያምር ሰዓት ነበረ ከመኪና ቁልፍ ውስጥ ማለት ነው። እና እኔ የመኪና ቁልፉን ትቼ ሰዓቱን አነሳው እና እሷ ደግሞ እኔም ትኩር ብላ ላይ አየችኝ። የመኪና ቁልፍ ማለት ስጋሽን ማንቀሳቀስ የምትችይበት መኪና ስጋ ነው፣ ሹፌሩ ደግሞ ነፍስ ናት። ስለዚህ የመኪና ቁልፍ ማለት እንግዲህ በህልም መኪና መንዳት ማለት ራስን ወደ ሆነ ነገር ቦታ አንድ ቦታ ማድረስ የሆነ ለቁም ነገር ማብቃት ማለት ነው። መኪና እየነዱ የሆነ ቦታ መቆም። ግን መኪናውን ትተሽ ሰዓቱን ካነሳሽው ሰዓት ደግሞ ጊዜ ነው። አንስተሽ እጅሽ ላይ አስርሽው? አላሰርኩትም። እሱም ብቻ ነው የወሰድኩት። አንስቼ ነው እንትን ከሱ ላይ ህልሙ አለቀ። በቃ ስለዚህ ጊዜ ነው። ጊዜሽ እንዳይባክን ጥንቃቄ ማድረግ አለብሽ፣ እንዳይሰበር ሰዓቱ። ያው በህልም ስለሆነ ነው እንጂ አሁን ሰዓቱ ቢሰበር ኖሮ ጊዜሽ አጉል የሆነ ነገር ይሆን ነበረ። በቃ በጣም ከባድ የሆነ ችግር ማስጠንቀቂያም እንደ ማስጠንቀቂያም ነገር ነው እና ሰዓት መያዝሽ ጥሩ ነው። ጊዜሽን በአግባቡ ተጠቀምበት። እሺ መምህር በኩል እኛ ጥንዶች ነን እና ለወደፊት በስጋው ደግሞ ነው ለመጋባት ሀሳባችን። የሚመክሩ ምክር ካለ